በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተከበራችሁና የተወደዳችሁ የልዑል እግዚአብሔር ቤተሰቦቼ የእናታችን የቅድስት ድንግል ማርያም የአስራት በኩራት ያደራ ቤተሰቦቼ አባቶቼ፣ እናቶቼ፣ እህቶቼ፣ ወንድሞቼ፣ ታላቆችም ታላላቆችም በአምላካችን ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምንስ ስለተቀደሰች ለዚች ሰዓት ለዚች ደቂቃ ላደረሰን ለልዑል እግዚአብሔር ዛሬም ዘወትርም የተመሰገነ ይሁን። አሜን። እግዚአብሔር ይመስገን ብለን እንድናመሰግን እችን ሰዓትና እችን ደቂቃ ጠብቆ ሳይገባን እንዲገባን አድርጎ ቅዱስ የሆነ ስሙን ጠርተን እናመሰግነው ዘንድ የፈቀደልን አምላካችን ዛሬም ዘወትርም የተመሰገነ ይሁን። ስለማይነገር ስጦታው እግዚአብሔር ይመስገን። እንኳንም በዛሬው ዕለት ለሁሉም ታስበው ተከብሮ ለሚውሉ ቅዱሳን መላእክትና ሰማዕታት ወርሃዊና ዓመታዊ ክብረ በዓሎች እንኳን በሰላም በጤና አደረሰን አደረሳችሁ። እኛ የማናቃቸው አባቶቻችን የሚያውቋቸው ወርሃዊና ዓመታዊ ክብረ በዓሎች እንኳን በሰላም በጤና አደረሰን አደረሳችሁ። እሺ ሁላችሁም ተባረኩ። ቃለ ሕይወትን ቃለ በረከትን ያሰማልን። በሰላም በጤና አስጀምሮ በሰላም በጤና ያስፈጽመን የአምላካችን ፍቃድ ይሆን ዘንድ ስትለምኑ እንዲህ ብላችሁ ለምኑ ብሎ ቅዱስ ልጁ እንዳስተማረን እንጠራሃለን። አቤቱ ተለመነን። በተወጋ ጎኑ በፈሰሰ ደሙ በማይሻር ቃሉ በቅድስት እናቱ አባት ነህና አባታችሁ ላይ እንጠራሃለን። አቤቱ ተለመነን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልን ይቅር እንደምንል፣ አቤቱ ወደ ፈተና አታግባ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ንጽሕት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ዛሬም ዘወትርም እስከ ዘላለሙ አሜን አሜን ይሁን ይደረግልን። አሜን ይሁን ይደረግልን። አሜን ይሁን ይደረግልን። በሰላም በጤና አስጀምሮ በሰላም በጤና ያስፈጽመን ዘንድ የአምላካችን ፍቃድ ይሁን። እሺ ሁላችሁም ተባረኩ። ቃለ ሕይወትን ቃለ በረከትን ያሰማልን። እሺ የልዑል እግዚአብሔር ቤተሰቦቼ አጠር ያለች በችግራችን ጊዜ እግዚአብሔር የሚሰጠን መልስ የአባቶች ምክር አቀርብላችኋለሁ ማለት ነው። ግን ግጥሜን ከማቅረብ በፊት ፈለገ ሃይማኖት አባታችን ቸሩ መድኃኔዓለም እናታችን ቅድስት አርሴማና እናታችን ቅዱስ ሞራሄል ማህበርተኛ በጎ አድራጎት ይሄ የኢሞ አገልግሎታችን ነው ማለት ነው። ኢሞ 24 ሰዓት አገልግሎት የምንሰጥ አገልግሎታችን ነው ማለት ነው። ይሁን እንጂ በኢሞ ብቻ በቂ አይደለም በማለት ዩቲዩብ ከፍተናል ማለት ነው። የዩቲዩባችን ስም ደግሞ ማር ፍላታውክስ ኦርቶዶክስ ሚዲያ፣ እደግመዋለሁ ማር ፍላታውስ ኦርቶዶክስ ሚዲያ። ሁላችሁም ማር ፍላታውስ ኦርቶዶክስ ሚዲያ እያላችሁ ገብታችሁ የበረከቱ ተካፋይ እንድትሆኑ በዛ አጋጣሚ በአክብሮት እንጠይቃለን። የመላው ኦርቶዶክስ ተዋሕዶ ቤተሰቦቼ ሁላችሁም ሰብስክራይብ ያላረጋችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮምፕሊት እያረጋችሁ ለመላው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተሰቦቻችን እንድታደርሱልን በአክብሮት እንጠይቃለን። ብዙ ነገሮች አሉ። ዘማሪያን የኦንላይን አገልግሎት
ፈለገ ሃይማኖት አባታችን ቸሩ መድኃኔዓለምና ሰማዕቷ ቅድስት አርሴማና ሰማዕቷ ቅድስት ሙራኤል ይሄ የኢሞ አገልግሎታችን ነው ማለት ነው። በኢሞ አገልግሎቶች ላይ ብዙ ምስክርነቶች አሉ፣ ስንክሳሮች አሉ፣ የተለያዩ ዝማሬዎች አሉ። በኦንላይን እንግዲህ እህቶቻችን ሁላችንም ስንወጣ ወይ ዘማሪ እንሆናለን፣ ወይ ስለ ሃይማኖታችን እናውቃለን፣ ወይ ደግሞ እኛ ድነን ከሰይጣን አጋንንት ወጠን ቤተሰቦቻችን ከባዳ አምልኮ እናወጣለን ብለን አይደለም ሁላችንም የተሰደር ነው። እኔ የተሰድጄ ሰው ሀገር ሄጄ መጥቼ ቤት ሰርቼ እንደዚህ ነው ሁላችንም አላማችንና እግዚአብሔር ደግሞ ወዶ ፈቅዶ በቤቱ ተሰብስበን እንድንዘምር እንድናገለግለው በስደት ሆነን እንደሆነት እኔ አንዳንድ ጊዜ ራሴን ሳስበው የት ነበርኩኝ አሁን የት ነኝ የሚለው ነገር በጣም እስካሁን ሰዓት ድረስ ራሱ ህልም ነው የሚመስለኝ። ለምን የመጣሁት ብር ለማግኘት ነው የመጣሁት፣ ሰርቼ መኪና ለመግዛት ነው፣ ቤት ለመግዛት ነው የመጣሁት እንጂ እንደዚህ በኦንላይን አገልግሎት እኔ ድኜ ቤተሰቦቼንም አድኜ እግዚአብሔር ይመስገን። እውነት ብዙ ምስክርነቶች አሉ፣ የእናቶቻችን ምስክርነቶች፣ የአባቶቻችን፣ የእህቶቻችን ብዙ ድንቅ ድንቅ ምስክርነቶች አሉ። በስደት እህቶቻችን ያወጡ ዘማሪያኖች አሉን። እንደገና ደግሞ ስንክሳሮች፣ የተለያዩ ትምህርቶች በኢሞ አገልግሎታችን ከሰኞ እስከ ዓርብ በሁለት አባቶች ትምህርቶች ይሰጣሉ። ራሱን የቻለ ኮርሶች አሉ፣ ብዙ ነገሮች አሉና ሁላችሁም ማር ፍላታ ኦርቶዶክስ ሚዲያ እያላችሁ ዩቱባችን ተቀላቀሉ እላችኋለሁ። የልዑል እግዚአብሔር ቤተሰቦቼ ብዙዎቻችን ዓለማዊ ቦታ እንገኛለን፣ ዛሬም አልተመለስንም እና ምክንያት የምንፈልግ ማለት ነው። በቃ ወደ ሃይማኖታችን ወይ ደግሞ ከዓለማዊ ቦታ ለመራቅ ምክንያት ነው የምንፈልገው። ግን እግዚአብሔር አምላካችን ደግሞ ኃጢአተኛ ነሽ በደለኛ ነሽ ሳይል እንደ ኃጢአታችን እንደ በደላችን ሳይሆን እንደ ክፋታችን ሳይሆን እንደ ቸርነቱና እንደ ምሕረቱ ይቅር ባይ አምላክ ነውና ባካችሁ እግዚአብሔር አምላካችን በእውነቱ ለሁላችንም ማስተዋል ልቦናን ይስጠን። ከቤቱ በቃ በምክንያት ነው የምንጠፋው። ግን ከቤቱ በምክንያት ያለ ምክንያት በትንሽዬ ምክንያት ከቤቱ ከምንጠፋ በቃ በትንሽዬ ምክንያት ወደ ቤቱ ብንመለስ መልካም ነው ብዬ አስባለሁ። ሁላችሁም ሀገራችን ሁኔታ ያለችበትም ሁላችሁም ታውቃላችሁና ባካችሁ በምክንያት ያለ ምክንያት ከቤቱ ከምትወጡ በትንሽዬ ምክንያት በቤቱ ተገልገሉ። አንድም ሁለትም ሆናችሁ በስሜ ተተገኛችሁ እኔ ሶስተኛ በመካከላችሁ እገኛለሁ ነውና። እሺ የልዑል እግዚአብሔር ቤተሰቦቼ ቀጥታ ወደ ግጥሜ ነው የማልፈው። በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የግጥሜ ርዕስ እግዚአብሔር ለችግራችን መልስ ሲሰጠን የአባቶች ምክር። አልችልም፣ ደክሞኛል፣ አቅቶኛል ስትል በሰው ዘንድ የማይቻል በእኔ ዘንድ ይቻላል ይልሃል። የሉቃስ ወንጌል ምዕራፍ 18 ቁጥር 27 ላይ ደክሞኛል፣ አልችልም ስትል አሳርፈሃለሁ ይልሃል። የማቴዎስ ወንጌል ምዕራፍ 11 ከቁጥር 28 እስከ ቁጥር 31 ማንም አይወደኝም፣ እኔ እኮ የሚወደኝ የለም፣ ሁሌ ብቸኛ ነኝ ስትል እስከ መቃብር ድረስ እወድሃለሁ ይልሃል። የዮሐንስ ወንጌል ምዕራፍ 3 ቁጥር 16 አቅቶኛል፣ መቀበል አልችልም፣ በቃ ደከመኝ፣ ሰለቸኝ ስትል ጸጋ ይብዛልህ ይልሃል። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 9 መንገድ መለየት አልችልም፣ ደክሞኛል፣ በቃኝ ስትል በምትሄድበት ሁሉ እመራሃለሁ ይልሃል። መዝሙረ ዳዊት ምዕራፍ 32 ቁጥር 8 ላይ ምን ማድረግ አለብኝ አልችልም፣ በቃ ደክመኝ ብለህ በድጋሜ ተስፋ ስትቆርጥ ኃይልን በምሰጥህ በእኔ ዘንድ ሁሉን ትችላለህ ይልሃል። ብቃት የለኝም በቃኝ ብለህ ተስፋ ስትቆርጥ ይቅርታ የልዑል እግዚአብሔር ቤተሰቦቼ ብቃት የለኝም ብለህ ተስፋ ስትቆርጥ ቃል አለህ ይልሃል። ሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር 8 እስከ ቁጥር 9 ይህ ለኔ አይገባም ነበር፣ ለምን ለኔ ብቻ ሆነ? ለምን ብዙ ጊዜ ፈተናዎች ይበዙብኛል? ለምን ለኔ ብቻ አምላኬ ብለን ስናማርረው ነገሩ ሁሉ ለበጎ ነው ቻል ይልሃል። የሮሜ ምዕራፍ 8
ቁጥር 28 ላይ ራሴን ይቅር ማለት አልችልም በቃኝ ስትል አሁንም እኔ ይቅር እልሃለሁ ይልሃል። አንደኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ እናገኛለን። አሜን አሜን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ዛሬም ዘወትርም የተመሰገነ ይሁን። የልዑል እግዚአብሔር ቤተሰቦቼ አውቄ ሳይሆን ለበረከት አህል ነውና እግዚአብሔር ላያስችል አይሰጥም። እውነት እላችኋለሁ እኔ ብዙ ፈተናዎች ይበዙብኛል፣ ብዙ ውጣ ውረዶችን አይቻለሁ። በተለይ በስደት ላይ ሆኜ እውነት እላችኋለሁ እኔ በቃ በኤሌክትሪክ ጠላቴ በኤሌክትሪክ ሁሉ ሊገለኝ ነበረ። በኤሌክትሪክ ሁሉ ሊገለኝ ነበር። ይሄን ያህል ድረስ ማለት ነው። እና እግዚአብሔር አንድ ነገር ሲሰጠን ላያስችል አይሰጠንም። የሚሰጠን ደግሞ የምንችለውን ነው የሚሰጠን። የምንችለውን ይሰጠናል። ላያስችል አይሰጥም እግዚአብሔር ማለት ነው። እና ደግሞ እግዚአብሔር የሆነ ፈተና ሲያመጣ መሰላል ያዘጋጅልናል። በዝጋ ይቺ ልጅ ትጠናለች ወይስ ትጠፋለች? ይቺ ልጅ ይቺን ነገር ብፈትናት ከቤቱ ትወጣለች ወይስ ትጠናለች? ወርቅ ራሱ እኮ ወርቅ መሆኑ እኮ የሚታወቀው ሰዓት ውስጥ ገብቶ ከወጣ በኋላ ነው አይደል? እንደ ቤተሰቦቼ እኔ እናንተን ለመከራችሁ አይደለም። ለራሴ ኃጢአተኛ በደለኛ ሰው ነኝ። ለዚህ ክብር የሚገባኝ አይደለም። የአባቶች ትምህርት በቂ ነው። የአባቶች ምክር በቂ ነው። የእናቶቻችን ምክር እንደ ማንኪያ ነው ፈትፍተው የሚያጎርሱን በቂ ነው። ግን ለምን በአንዱ ሰምተን በአንዱ ለምን እናፈሳለን? ለምን የልዑል እግዚአብሔር ቤተሰብ በቃ ሁላችንም እኔ የት ነኝ? ከየት መጥቼ ነው ዛሬ ዝጋ ያረፍኩት? እንዴ እግዚአብሔር አምላካችን እኮ እርዱን እረዳችኋለሁ ነው ያለው። እኛ ለማዊ ቦታ እዛ ከጠፋን እውነት አወዳደቃችን ጥሩ አይደለም። እና እግዚአብሔር ደግሞ ፈተና ሲያበዛ እግዚአብሔር እኮ የሚወደውን ሰው ነው የሚፈትነው። የእውነት ኢዮብን ውሰዱ እስኪ። የእውነት የኢዮብን ታሪክ አንብቡ። እኔ ድሮ ትዕግስት የለኝም እውነት እላችኋለሁ። እኔ ራሱ አንዳንድ ጊዜ ራሴን ይገርመኛል። ይህናል ትዕግስት ከየት አምጥቼ እኖራለሁ? እና በቃ ትዕግስተኛ መሆን አለብን በሃይማኖታችን። በቃ የሚመጡ ፈተናዎች ሁሉ ለበጎ ናቸው። ለምን በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላልና። እግዚአብሔር ደግሞ ልጄ ከሆንሽ ይሄን ለፊ ብሎ ነው የሚያመጣላችሁ። እናንተ ደግሞ አይ ብላችሁ ወደ ኋላ የምትሆኑ ከሆነ ፈተናውን አላለፋችሁ ማለት ነው። ስለዚህ እግዚአብሔር አንድ ላያስችል አይሰጥም። ሁለት ደግሞ ሲፈትነን መውጫ በዝጋ ከፈተነን እዝጋ መሰላሉን ያዘጋጅልናል። እውነት እላችኋለሁ ሁላችሁም ያለ ምክንያት ከቤቱ ባትጠፉ መልካም ነው። ያለ ምክንያት ዝም ብላችሁ ከቤቱ ከምትጠፉ በምክንያት በትንሽዬ ምክንያት ወደ ቤቱ ብትመጡ መልካም ነው ብዬ አስባለሁ። እግዚአብሔር አምላካችን ለሁላችንም በእውነቱ ማስተዋል ልቦናን እያድለን። ባላችሁበት ሰላም ሁኑልኝ። መልካም ቆይታ። በሰላም በጤና አስጀምሮ በሰላም በጤና እያስፈጽመን የአባታችን ፍቃድ ይሆን ዘንድ ስትለምኑ እንዲህ ብላችሁ ለምኑ ብሎ ቅዱስ ልጁ እንዳስተማረን እንጠራሃለን። አቤቱ ተለመነን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና። መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ንጽሕት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ዛሬም ዘወትርም እስከ ዘላለሙ አሜን አሜን ይሁን ይደረግልን። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም እስከ ዘላለሙ አሜን አሜን ይሁን ይደረግልን። አሜን ይሁን ይደረግልን። አሜን ይሁን ይደረግልን።
አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለአምላካችን ክብር ምስጋና ይሁን። ሰላም ቆዩ።